እግዚአብሔርን ማወቅ ትፈልጋላችሁ? ቃሉን አንብቡ። ቃሉን አንብቡ። እግዚአብሔር በቃሉ ይታወቃል። ራሱን የገለጠው ወይም ከገለጠባቸው መንገዶች በዋናነት አንዱ ቃሉ ነው። 6 የእግዚአብሔር መገለጦች ወይም እግዚአብሔር ራሱን የገለጠባቸው ነገሮች እንዳሉ የሥነ መለኮት ተማሪዎች እና አንዳንድ አንባቢዎችም ሳትሰሙ የቀራችሁ አይመስለኝም። እግዚአብሔር በመጀመሪያ በፍጥረቱ ራሱን ገለጠ። በምን ገለጠ ራሱን? በፍጥረቱ፣ በምድር፣ በሰማይ፣ በጨረቃ፣ በከዋክብት፣ በውሃ፣ በተራራ፣ በአየር፣ በምን እነዚህን ፍጥረታት አስውቦ አሳምሮ አስተካክሎ ኦርኬስትሬት አድርጎ ገጣጥሞ ደግፎ ደግሞ የሚያኖር አምላክ በመሆኑ እግዚአብሔር ታወቀ በፍጥረቱ። አሜን ነው ወገኖቼ። ይህን ቀና ብላችሁ ሰማይን ስታዩ፣ የምድርን ስፋት ስታዩ፣ የሰውን አፈጣጠር ራሳቸውንም ስታዩ አንድ ዲዛይነር፣ አንድ መሐንዲስ ከኋላ እንዳለ ማይጠይቅ ሰነፍ ብቻ ነው። ሰነፍ ብቻ ነው። ለዚህ ነው ሰነፍ በልቡ ምን ይላል? እግዚአብሔር የለም ይል። ሰነፍ ካልሆነ በስተቀረ ይሄ ሁሉ እንዲሁ እንዳለ መጣ እንዳለ ተገኘ እንዲሁ ዝም ብሎ ነው የሚኖረው ማለት ስንፍና ከዚህ የበለጠ ያለ አይመስለኝ። እግዚአብሔር በፍጥረቱ ራሱን ገለጠ። በተለይ መዝሙር 19 ስታነቡ እሱን በጣም ነው የሚናገረው። እግዚአብሔር በፍጥረቱ ራሱን ገለጠ። ሁለተኛ እግዚአብሔር በታሪክ ውስጥ ራሱን ገለጠ። ታሪኮች፣ በሰው ልጅ ታሪክ የተሰሩ የተደረጉ ነገሮች ዛሬ ሳይንስ በሰለጠነበት በተራቀቀበት ዘመን ተመልሰው ወደ ኋላ ሲመረመሩ፣ የምድር ከርስ ሲመረመር፣ ከዋክብት ሲመረመሩ፣ የተለያዩ ፍጥረታት ሲመረመሩ ያኔ እንዲህ የተባለው ዛሬ እንዲህ ሆኖ ሲገኝ እግዚአብሔር የታሪክ ባለቤት መሆኑ እግዚአብሔር የተባረከ ይሁን። የኖህ መርከብ ስብርባሪ ተገኘ ሲባል ሰምታችኋል። ቀይ ባህር በሰሜናዊ ጫፉ አካባቢ አንድ ጊዜ ላይ የሆነ ጊዜ ደርቆ እንደነበረ ወይም ሊሆን እንደሚችል ተመራማሪዎች ደርሰውበታል ሲባል ሰምታችሁ ይሆናል። እኛ ደግሞ ይሆናል አይሆንም፣ ማን ነው እንዴት ነው ምንልበት ምንም ምክንያት የለም። ምክንያቱም ቃሉን ስለምናቅ አንድ ቀን በእስራኤሎች ፊት ቀይ ባህር ምን እንደሆነ እንደተከፈለ ስለምናቅ ያ ታሪክ የማንም ሳይሆን የአምላካችን ታሪክ የአባታችን ታሪክ መሆኑን ስለምናውቅ እግዚአብሔር በታሪክ መካከል ራሱ እንዴት እንደገለጠ ይገባናል። ሶስተኛ አሁን የምላችሁ ነው፣ በቃሉ በመጽሐፉ እግዚአብሔር ራሱን ገልጧል። አራተኛ በኢየሱስ ክርስቶስ በልጁ በኩል ራሱን ገልጧል። አምስተኛ በመንፈስ ቅዱስ ራሱን ገልጧል። ስድስተኛውና የመጨረሻ መገለጡ አካሉ የሆነችው ቤተ ክርስቲያን ናት። በእነዚህ 6 መንገዶች እግዚአብሔር ራሱን እንደገለጠ የምናውቅ ሲሆን ከነዚህ 6ቱ መካከል አሁን የማነሳላችሁ ቃሉ ነው። ቃሉ ነው። ይሄ ቃል ባይኖር የእግዚአብሔር መገለጥ ሙሉ አይሆንም ነበረ፣ ወይም የተሟላ መገለጥ አናገኝም ነበረ። ክብር ለእግዚአብሔር ይሁን ስለ ቃሉ። አሜን ይሁን ወገኖቼ። በጣም ስለዚህ መጽሐፍ እግዚአብሔር የተመሰገነ ይሁን። ይሄ መጽሐፍ ባይኖር ይታያችሁ ይሄ ዓለም እንዴት የጨለመ ዓለም ሊሆን እንደሚችል፣ እንዴት ሕግ የሌለበት ስርዓት የሌለበት ዓለም ሊሆን እንደሚችል መገመት የሚያዳግት አይመስለኝም። ምክንያቱም የትኛውም የከሃዲዎቹም እንኳ ሳይቀር መንግስታት ወይም ሀገሮች የአገር ሕግ የሚባለው ሕገ መንግስት ኮንስቲቱሽን የሚባለው ተወደደም ተጠላ ከዚህ መጽሐፍ ከዛ ተጠቀስን ባይባልም እንኳን ከጀርባቸው ይሄ ቃል እንዳለ ይሄ መጽሐፍ እንዳለ ግልጽ ነው። እኛ በግላችን ደግሞ ለሶስት ጥያቄዎቻችን ለትልቅ 3 ጥያቄዎቻችን መልስ ያገኘነው በቃሉ ነው። ከየት መጣሁ ለሚለው አይደለም ወይ? ከየት መጣሁ እና ይሄ የምኖርበት ዓለም እንዴት ተገኘ ለሚለው ጥያቄ መልስ አግኝተናል አላገኘንም? ይሄ ጥያቄ ያለው ሰው አለ አሁን? የለም። ይሄን መልስ ያገኘነው ከየት ነው? ከሳይንስ መምህራችን ነው ወይም ከጂኦግራፊ አስተማሪያችን ነው ወይም ከታሪክ አስተማሪ? ከየት ነው ያገኘነው? ከቃሉ ነው ያገኘነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ ጨለማ በጥልቁ ላይ ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር እያለ ዝርዝር ያደረግና እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ማን ተባለ? ስሙ አዳም ተባለ። ከጎኑ አጥንት አወጣ፣ ሥጋ ለበሰ፣ ሴት አድርጎ አመጣት፣ ሚስቱ ሆነችው። ስሟ ማን ተባለ? ሔዋን ተባለች። ከእነሱ ደግሞ ልጆች ተወለዱ።
እየተዋለዱ እኛ ጋር ደረስን። ስለዚህ ከየት እንደመጣን የነገረን ማን ነው? እስቲ በሉ። ማን የነገረን? ቃሉን የነገረን። ይሄን ለዚህ ጥያቄ መልስ ባለማግኘታቸው እንኳን ጭንቅላታቸው የሚዞር ሰዎች አሉ፣ የሚያብዱ ሰዎች አሉ። ይሄ ሁሉ ነገር ከየት መጣ፣ እኔ ራሴ ከየት መጣው ለሚለው ጥያቄ ለእኛ ቀላል ሆነ እንጂ ይሄው ከብዶ ራሳቸውን የሚያዞራቸው የሚታመሙ ሰዎች እንዳሉ አትርሱ። እኛ ግን መልስ አገኘን፣ ከየት እንደመጣን መነሻችንን ምንጫችንን የነገረን እግዚአብሔር ቃል ነው። አሜን አትሉም ወገኖች? ደስ አይልም? በጣም ለትልቅና ዋና ኢምፖርታንት ለሆነ ጥያቄያችን መልስ ያገኘ ነው ከቃሉ ነው። ሁለተኛ ትልቅ የህይወት ጥያቄ ለምን ተፈጠርኩ በሚል ጥያቄ ብቻ የሚያብዱ ሰዎች አሉ። ፐርፐዛቸውን ፈልገው ከዚህ ከፍጥረት ዓለም ውስጥ ማግኘት ያቃታቸው ለምን እንደሚኖሩ አለማወቅ ራሱ ያሳብዳል እኮ። ምን አረጋለሁ እዚህ? በቃ መብላት፣ መጠጣት፣ መነሳት፣ መተኛት፣ መምጣት፣ መግባት፣ በቃ መስራት፣ ላብ ማፍሰስ፣ ገንዘብ ማግኘት፣ ምግብ መብላት፣ መተኛት፣ ሽንት ቤት መሄድ፣ በቃ ይሄው ነው ኑሮ። በቃ ህይወት ይሄው ነው። የምን ጥያቄ ነው ጥያቄው? የምን ጥያቄ ነው? የፐርፐዝ ጥያቄ ነው አይደል እንዴ? ለምን ተፈጠርኩ? ምን አረጋለሁ ነው። የዓለምን ህብረተሰብ ወይም ህዝብ በአንድ ቁጥር ለመጨመር ነው በቃ የተፈጠርኩት፣ በልቼ ጠጥቼ ለመኖር። ይሄ ለሱ እንዳልተፈጠርን ግን ቃሉ ነግሮናል። ኧረ ክብር ለእግዚአብሔር ይሁን። እግዚአብሔር በዓላማ ወደዚህ መድረክ በእናቴ ሆድ ውስጥ እንደሰራኝ ሲሰራኝም ግሩምና ድንቅ አድርጎ፣ ክብር ለጌታ ይሁን። አሜን። ምንም ቁመቴ ቢያጥር ግሩምና ድንቅ አድርጎ ባለንበት ሁኔታ ምንም አይነት እንሆን፣ ጠይም እንሆን፣ ቀይ እንሆን፣ ረጅም እንሆን፣ አጭር እንሆን፣ ሰፋ እንበል፣ ጠበብ እንበል፣ እግዚአብሔር ግሩምና ድንቅ አድርጎ ፈጥሮናል። ኧረ እግዚአብሔር የተባረከ ይሁን። አሜን። ወንጌላዊ መስፍን ተስፋ የሚባሉ ትልቅ የእምነት አባት ነበሩ። አሁን ወደ ጌታ ይሄዱ። አተኩራችሁ ብታዩት ከማንም ሰው ላይ አንድ የሚያምር ነገር አታጡም ይላሉ። ለምሳሌ እኔም ብታዩኝ ይላሉ፣ ቁመቴ አጭር፣ ጸጉሬ ከርዳዳ፣ አፍንጫዬ ደፍጥጥ፣ ግን ታውቃላችሁ ጥርሴ ፍንጭት ነው ይላል። ጠጋ ብላችሁ ብታዩ ከሰው አንድ የሚያምር ነገር አታጡም ይሉ ነበር። በጣም በጣም ደስ ይላል። እዚህ ሀገር ፍንጭት ብዙ የሚፈለግ አይመስለኝም። እንዲያውም ፍንጭቱን ለመግጠም ብዙ ትግል ሲደረግ አያለሁ። እግዚአብሔር አሳምሮ ፈጠረን። እስቲ አሜን በሉ ወገኖቼ። ኧረ እስቲ አሜን። ምንም በራሴ ላይ ምንም መጨመር ምንም መቀጠል እንዳስፈልገኝ እንዳላስብ እንዳልመኝ አድርጎ አሳምሮ ፈጠረኝ። ግሩምና ድንቅ አድርጎ ፈጠረኝ። ጌታ ይባረክ፣ ጌታ ይባረክ። አመስግኑ እስቲ እግዚአብሔር ጥሩ አድርጎ ስለፈጠራችሁ ውቦች፣ ቆንጆዎች ተመስገን በሉ እስቲ። ጠዩም ማመስገን፣ ቀላ ያልከው ማመስገን፣ አጠር ያልከው ማመስገን፣ ረዘም ያልከው ማመስገን፣ ቀጠን ያልከው ማመስገን፣ ወፍራም ያልከው ማመስገን፣ ምንም ያለ አመስግን እግዚአብሔርን። ግሩምና ድንቅ አድርጎ በራስህ ላይ ምንም ማስተያየት አትስጥ። እንዲህ ቢሆን ኖሮ አትበል። እንዲህ ቢሆን ኖሮ አትበይ። ይሄ ጎደለኝ ወይም ይሄ በዛብኝ አትበሉ። ግሩምና ድንቅ አድርጎ እግዚአብሔር ፈጠረኝ። የፈጠረኝ ደግሞ ለዓላማው ነው። በመኖሬ እዚህ ሰፈር በመኖሬ እዚህ ቤተክርስቲያን በመኖሬ በዚህ መስሪያ ቤት በመኖሬ እንኳን እግዚአብሔር የሚሰራው ስራ አለ። አይ ሃቭ አ ፐርፐዝ። በፐርፐዝ ነው ያለሁት እዚህ። ኧረ እግዚአብሔር የተባረከ ይሁን። አሜን። በልቼ ጠጥቼ ለብሼ ሰርቼ አግኝቼ ብዬ ለመኖር ወልጄ ተክቼ ለመሄድ አይደለም። በዚህ ለክቶ በሰጠኝ ዘመን እግዚአብሔር በህይወቴ ዓላማ አለው። ድገሙት፣ ይሄንን ድገሙት እንደገና። ያለ ዓላማ ያለ ፐርፐዝ የተፈጠረ ትርፍ አንጀት፣ ትርፍ አካል፣ ትርፍ ሰው እዚህ ቤት ውስጥ የለም። ሁሉም በዓላማ እግዚአብሔር በፐርፐዝ የፈጠረው ነው። ትልቁ ነገር ያ ፐርፐዝ ምንድን ነው ብሎ ፈልጎ ማግኘት ነው።
ምንድን ነው? በቃ የተፈጠርኩለት ዓላማ ምንድን ነው ነው እንጂ እኔ ዝም ብዬ የተፈጠርኩት ማለት አንድ ሰው ክልክል ነው፣ ህገ ወጥ ነው። ይልቅ ለምንድን ነው እግዚአብሔር ሆይ በዚህ ዘመን ምን አድርግ ዘንድ ትወዳለህ? በዚህ ቤተ ክርስቲያን ውስጥ ለምን ተገኘው? በዚህ ከተማ ለምን ተገኘው? በዚህ ማህበረሰብ፣ በዚህ ትውልድ ለምን ተገኘው? ፐርፐዝ ዓላማ፣ የተፈጠርኩበትና የምኖርበት ምክንያት የነገረኝ ቃሉ ነው። በእግዚአብሔር አምሳል ተፈጥረሃል አለኝ። በኃጢአት ወድቀህ ነበር፣ ኢየሱስ ክርስቶስ ሞቶ አድኖሃል አለኝ። ከእግዚአብሔር ጋር ታርቀሃል አለኝ። ከሰይጣን ባርነት ወደ እግዚአብሔር ልጅነት መጥቀሃል፣ ተመንጥቀሃል አለኝ። ክብር ለእግዚአብሔር ይሁን። ከቀናችሁ ለእናንተም እኮ ጭምር ነው የምነግራችሁ አለኝ። ምንም ይሄ ስጋ አካሌ ለስራ ለአገልግሎት በምድር ቢኖርም አንተ ዋናው ተአምራት ግን ያለው በአብ ቀኝ በሰማይ ነው አለኝ። እዚህ የተቀመጥከው ደግሞ ወንጌል ለመስበክ ነው። እየዘመርክ ቁስለኛውን ህመምተኛውን ለማከም ለመፈወስ ለማጽናናት ነው አለኝ። ትወጣና ደግሞ ጎዳና ላይ ኢየሱስ ያድናል ብለህ ትመሰክራለህ፣ ሰዎች ይድናሉ። ከዛ በኋላ አክሊሎችህ ይሆናሉ አለኝ። በመኖርህ ባለህበት ሰፈር፣ ከተማ፣ ጎረቤት፣ ቀበሌ ሁሉ ላለህበት አካባቢ ብርሃን ነህ፣ ጨው ነህ አለኝ። ዲስ ፐርፐዝ። ከዛ ደግሞ ቆንጆ ሚስት ታገባለህ፣ ልጆች ትወልዳለህ። ልጆች ደግሞ ከአንተ ይባሱ እሳት ይሆናሉ። በቃ ጥሩ ዘር፣ የተባረከ የተፈወሰ ዘር ተክተህ ተለክቶ የተሰጠህ ዕድሜ ሲያልቅ በክብር ታርጋለህ ወደ ላይ አለኝ። ለእናንተም እንደዚሁ ነው፣ እንደዚሁ ነው። አረ እንደዚሁ ነው። ዝም ብሎ የተፈጠረ ዝም ብሎ የሚኖር ሰው ይሄን ሁሉ ኬታ መጣኸው? መቼ ነው የተገለጠልህ አትበሉኝ። ከመጽሐፉን ያነበብኩት ከቃሉ መጽሐፍ ቅዱስ ይሄን ሁሉ ይናገራል ወይስ አይናገርም? እስቲ በሉ። ይናገራል። በደንብ አድርጎ አሳምሮ አለ። ልክ ነው፣ አሳምሮ ይናገራል። ማንበብ ኤክስፕሎር ማድረግ የኔና የናንተ ፋንታ ነው። እግዚአብሔር ቃል ኬት እንደመጣን ነገረን፣ ለምን ደግሞ እንደመጣን ነገረንና አሳረፈን። አሳረፈን። ሶስተኛ ትልቅ የህይወት ጥያቄ ወዴት ሄዳለሁ? ያ ሞት እንደማይቀር ማንም ያውቃል። ትልቁ ጥያቄ ከሞት በኋላ ምንድን ነው የሚሆነው? ዝም ብዬ ተንኜ ነው የምቀረው ወይስ እነዚህ የክርስቲያኖቹ መጽሐፍ እንደሚለው ከሞት በኋላ ሌላ ዓለም ሌላ ህይወት ይቀጥላል? ይሄንን ባለማወቅ አይምሯቸው የሚዞር ሰዎች አሉ። የሚጨነቁ የሚሰጉ ሰዎች አሉ። እኔና እናንተ ከነሱ መሃል አይደለንም። ከሞትን በኋላ ወዴት እንደምንሄድ እናውቃለን። አይደለም እንዴ? አይደለም ወይ? በጊዜያዊነት ለስንት ዓመት እንደሆነ አናቅም። ገነት የሚባል ማረፊያ አለ። ወደዛ እንሄዳለን። እዛ ካሉ እልፍ አላፍ ሺህ በሺህ ከሆኑ ነፍሳት ጋር እንቀላቀላለን። ያው አንዳንድ ሃይማኖቶች ቡና እንጠጣለን ይባላል፣ እዛ ዳቦ እንበላለን ይባላል። እና የሞተ ዘመድ እዛ ጎረቤት እንዳያጣ ቡና አጣጪ እዚህ በቃ ቡና የተፈላ ጎረቤት ይጠራል። በአመት በዓል ጊዜ ደግሞ የሚጠራው እንዳያጣ ደግሞ እዚህ በሱ ስም እንትን ይደረግለታል፣ ዳቦ ጠበል ምናምን ይደረግለታል። ያው እዛ እንትን እንዳያጣ ተብሎ ግን ምን ያምናሉ? ቢያንስ ከሞት በኋላ ህይወት እንደሚቀጥል ገነት የሚባል ጥሩ ሰዎች የሚሰበሰቡበት ቦታ እንዳለ ቢያንስ ማወቃቸው ድንቅ ነው። እና ለእናንተ መጽሐፍ ቅዱስ ነግሮናል። ገነት የሚባል ማረፊያ አለ። ትላንትና እንደተነጋገርነው ደግሞ አንድ ቀን ጌታ ኢየሱስ ክርስቶስ ያመጣናል ወደ ምድር አይደለ እንዴ? ይሄንና ምን ከሞት በኋላ የዘለዓለም ህይወት በሉ እስቲ። ኢተርኒቲ ኢተርናል ላይፍ የሚባል እንዳለ ታምናላችሁ? እናምናለን። ማን የነገረን ይሄ? ቄስ እንትና ነው? ፓስተር እንትና ነው? ወይስ በህልም ነው? ወይስ በሆነ መገለጥ ነው? እንዴ አይደለም። የነገረን ምንድን ነው? እግዚአብሔር ቃል። ውደዱት፣ ውደዱት። ከሴልፎናችሁ አይነስ የእግዚአብሔር ቃል መጽሐፍ ቅዱስ። አሜን አትሉም? ከሴልፎናችሁ አይነስ። ግን አሁን እያነሰ ነው ብታዩት። ዋት ኢፍ በቀን 30 ጊዜ ይሁን 40 ጊዜ ይሁን ሴልፎናችንን ከፍተን ሰው ይኑር አይኑር ባቡር ላይ እንሄድ፣ አንዳንዴ እየነዳንም እንኳን በጣም ረሃቡ ጥማቱ በጣም ኃይለኛ ስለሆነ ከነፍሳችን ጋር በጣም ስለተጣበቀ አንዳንዴ እየነዳንም አያስችለንም። ትራፊክ ላይት ላይ እንከፍታለን፣ ፌስቡክ ይሁን ምናምን ይሁን እንከፍታለን። ስንት ጊዜ ነው በቀን ውስጥ የምንከፍተው አይደለም? በተለይ ወጣቶች ስንት ጊዜ። ዋት ኢፍ
መጽሐፍ ቅዱሳችን በቀን ውስጥ 100ኛ የዛን ያህል በቀን ውስጥ ምንከፍት 100ኛ just 1% በቀን ውስጥ በ24 ሰዓት ውስጥ መጽሐፍ ቅዱሳችንን ለደቂቃዎች ከፍተን ብናነብ በእግዚአብሔር ቃል መጽናት ስንል አንዱ ማንበብ ማለታችን ስለሆነ ማንበብ ምን ማድረግ እስቲ በሉ ማንበብ መጽሐፍ ቅዱስን ማንበብ የተለያዩ ማንበብ የምንፈልጋቸው ባልኳችሁ መሳሪያችን ውስጥ በጣም ብዙ ስላሉ እንደዚህ ያለ ማንበብ በጣም ህይወታችንን ስለሰጠን ድሮ በአየር ስንሄድ መሀልም እንቀመጥ ዳር እንቀመጥ አብሮን ከተቀመጠ ጋራ ከየት ሀገር እንደመጣ ማን እንደሆነ እምነቱን ህይወቱን ትዳሩን ኑሮውን ስራውን ትምህርቱን አይነት በቃ እየተነጋገርን በዚያው ጌታን የመመስከር እድል እናገኝን። አሁን አውሮፕላን ላይ ጎናችሁ የሚቀመጥ ሰው ነብር ነው። ነብር እናንተን የሚመስል ሰው የሚመስል ነብር ነው። ለሆነ ነገር እንዲሰብ ይላል። ምክንያቱም የለም ሄዷል፣ ሰምጧል። ከዚያ ልታወጡት፣ ልታናግሩት፣ ልትረብሹት፣ ልታቋርጡት አይፈልግም። በጣም ያስፈራል። በጣም ታውቃላችሁ። እዚህ ሀገር መንካት ያው አትችሉም አይደለም። እንደው እንደምንም እንዳያችሁ እንደው የሆነ ነገር ወይ ትንሽ ገፋ ማድረግ የሆነ ነገር እቃ ማስጠጋት ካልሆነ በስተቀር ሳምባዲ ሚስተር ብላችሁ ማናገር አትችሉም፣ መንካት አትችሉም። እና ያቁነጠነጫነኛ አንድ ነገር እንዴት ላድርግ እንዴት ማረጋው አንድ ዘዴ ከጠቀማችሁ መጽሐፍ ቅዱሴን እከፍታለሁ በራሴ ጠረጴዛ ላይ ወይም ጽፈውን ነገር ጽፋለሁ ብሎ ከሄደበት ሀገር ብነን ሲል የሆነ እንግሊዝኛ አይደለም ምናምን የሆነ አይነት ነገር መጽሐፍ ያያል እና 2-3 ጊዜ መለስ ቀለስ ብሎ ካየ በኋላ ምንድነው ይሄ ጓዚስ ምን ቋንቋ ነው ይላል። ቋንቋው እንደዚህ ነው። ምንድነው? መጽሐፍ ቅዱስ ነው። ኦኬ መለስ ይላል። ያኔ አንዴ እድሉ ስለተከፈተ እኔ ደግሞ ጥያቄ ያቀርባለሁ። አንተ የለህም መጽሐፍ ቅዱስ ስለሆነ እኔ ለምንድን ነው መጽሐፍ ቅዱስ የሌለ? እንደዚህ ካልሆነ በስተቀር ሰው ምን ሆኗል? ነብር ሆኗል። ነብር ሜዳ ላይ እንዲህ ባለ በአማረ ህንፃ ውስጥ የተቀመጠ ግን ነብር። ሰው ልታናገሩት ልትነኩት አትችሉም። እንደዚህ አድርጎ ሰውን የወሰደበት የተቆጣጠረበት ዘመን ላይ ነው ያለ ነው። የሱን ያህል መጽሐፍ ቅዱስ ቢወደድ አማኞች ክርስቲያኖች ወዳጆቹ የመጽሐፍ ቅዱስ ወዳጆች መጽሐፍ ቅዱሳቸውን እንደዚያ ቢወዱ ምን የሚሆን ይመስላችኋል? ጠዋት ወደ ስራ ስንሄድ አጋጣሚ ሆኖ በሆነ ጥድፊያ ሞባይላችንን ረስተን መኪና አስነስተን 1 ማይል ከሄድን በኋላ እንደረሳን ትዝ ሲለን ምን እናደርጋለን? በል ውስጥ የፈለገ ስራ ይርፈድ እንጂ ታመም ያለው ብለን ደውለን እንንገር እንጂ መንገድ ላይ የሌላ አክሲደንት ፈጥረን አክሲደንት አለ ፊቴ ላይ መምጣት ዘገያለሁ እንበል እንዋሽ እንጂ ሞባይሉን ሳንይዝ በምንም አይነት እስቲ እኔና እናንተ ክርስቲያኖች ነን። መጽሐፍ ቅዱሳችን አለመያዛችን ትዝ ብሎን 1 ማይል ከነዳን በኋላ መጽሐፍ ቅዱስ የለካ አልያዝኩ ብለን ዩተርን አድርገን ዞረን መጽሐፍ ቅዱስ ያነሳንበት ቀን ትዝ ይላችኋል? በሉ ክርስቲያን አይዋሽም። በሉ ወይ እንዲህ በሉ ወይ እንዲህ በሉ ወይ አይሆን ነገር በሉ ወይ ተናገሩ። ትዝ ይላችኋል ወይ? ኖ ኔቨር። በመጀመሪያ ደረጃ መጽሐፍ ቅዱስ በየቀኑ ይዞ መውጣት ያስፈልጋል የሚለው ራሱ እዚህ ውስጥ የታለ? መጽሐፍ ቅዱስ አልይዝ ወጣሁ ብሎ መኪና አዞሮ ጊዜ አቃጥሎ ስራ አርፍዶ በምንም አይነት ይሄ ለጽድቅ ይታሰብልኛል ወይም እኔ በመንፈሴ ጎዳለሁ ቃል እንዴት ሳልይዝ ወጣለሁ ብሎ የሚያስብ ክርስቲያን ካለ መቼም እንደው እኔ እንጃ። ስለዚህ በአጭር ቃል መጽሐፍ ቅዱሳችን ከዚህ ከሞባይል ትላንትና ተፈጥሮ አይምሯችን እያዞረ ካለ እያደነዘዘን እንዳንመራመር እንዳንፈጥር የሥራ የመፍጠር ችሎታችን ሁሉ እያደከመው ካለ ቴክኖሎጂ አንሶ መጽሐፍ ቅዱሳችን በቤታችን የመጨረሻ ውራ እየሆነ ነው። እግዚአብሔር ይፈውሰን ወገኖች፣ ይፈውሰን። አሁን ጊዜው ወይም ዘመኑ በጣም ነገሮች
በአጭር ጊዜ ወይም በፍጥነት ይለዋወጣሉ። አይታችሁ ከሆነ አይደለም በጣም ይለዋወጣል። ሁሉ ነገር ቶሎ ቶሎ ነው የሚለወጠው። የኮምፒውተር ሳይንስ እርግጥ የመስኩ ተማሪዎች ካላችሁ እንዳትታዘቡኝ ብዙ መናገር የሚያስፈልገኝ አይመስለኝም። ግን ሳይንሱን የሰማነው በጣም ቅርብ ዘመን ነው። ምናልባት 30 ዓመት ይሆናል። 1970ዎቹ ይመስለኛል ብዙ መስማት የጀመርነው። 1970ዎቹ ካልተሳሳትኩ በስተቀር የመጀመሪያው ኮምፒውተር ባለ 4 ፎቅ ያህል ነበር ይባላል። የመጀመሪያው ኮምፒውተር እና የኮምፒውተር ቴክኒሽያኖች ውስጥ ገብተው ነው የተበላሸውን ነገር ሁሉ ውስጥ ገብተው ያው ልክ መኪና ስር ተገብቶ ተተኝቶ እንደሚሰራ ወይም ህንፃ ላይ በመሰላል ተወጥቶ እንደሚሰራ እንደሚጠገን ዛሬ አንሶ የታለ እጃችሁ ሌላ ትንሽ አይለችም ስማርትፎን። ትንሽ ቆይቶ ደግሞ በትንሽ ቺፕስ መልክ መነጽራችን ላይ ይሆናል፣ ቀለበታችን ላይ ይሆናል ይባላል አይደለም። ወደፊት እንደዚህ ያነሰው ኮምፒውተር ከኛ እድሜ በጣም ባነሰ በ30 ዓመት ጊዜ ውስጥ ምን ነበር? ባለ 4 ፎቅ እና በዚህ 30 ዓመት በማይሞላ ጊዜ ውስጥ ምን ያህልና ስንት ጊዜ ነው የተለዋወጠው? በጣም አይገርምም? እና ከዛ በፊት በነበሩት በመቶዎች የሚቆጠሩ የሰው ልጅ ትንሽ የሳይንስ እውቀት ወይም ስልጣኔ በራ ወይም ተገለጠ ከሚባልባቸው በመቶ የሚቆጠሩ ዘመናት ሁሉ ይሄ 30 ዓመት በተለይ ደግሞ ይሄ 20ኛው ሴንቸሪ ወይም ከ1900 ጀምሮ ያለው በጣም በለውጥ ተወዳዳሪ የሌለው በጣም ፈጣን ምዕተ ዓመት ነው አይደለም? በጣም ፈጣን ነው። እና ማቴዎስ 24ን እያጠናሁ ነበርና ይሄ ዘመን የመጨረሻ ዘመን ለመሆኑ በተለይ አሁን ያልኳችሁ ይሄ ያለንበት ሴንቸሪ እዛ ላይ በተጻፉ የትንቢት ጌታችን የተናገራቸው ትንቢቶች አሉ አይደለም? ለዘመን ማለቅ ወይም መጨረሻ ምልክቶች ብሎ አላቸው ደቀ መዛሙርቱ ከጠየቁት ጥያቄ ተነስቶ እና የመጨረሻ ለመሆኑ ይሄኛው ሴንቸሪ የሚገርም ነገር ዛጋ የተጻፉ ትንቢቶች በሙሉ አንድም ሳይቀሩ የተፈጸሙበት ሴንቸሪ ነው ይሄኛው። ከዛ ፊት ከነበሩት 19 ሴንቸሪዎች በላይ ወይም በአጠቃላይ ያልተፈጸሙ ትንቢቶች ሁሉ በዚህ በ100 ዓመት ውስጥ መፈጸማቸውን ያው ብዙ ጥናቶች ይናገራሉ። በጣም ፈጣን ዘመን ውስጥ ነው ያለነው ልላችሁ ነው ባጭሩ። በጣም ፈጣን ነው፣ በጣም ተለዋዋጭ ነው። በየቀኑ አዳዲስ ነገር መስማት በጣም እየተለመደ ያለ ጉዳይ እንደሆነ እናውቃለን። እና የቴክኖሎጂው ጠበብት ወይም አዛዦች ወይም ከጀርባ ያሉ ሰዎች በጣም ያፋጥኑናል፣ በጣም ያስቸኩሉናል። በአንድ በኩል ትንቢት ፈጻሚዎች ናቸው፣ በሌላ በኩል ደግሞ በእኛ ተጠቃሚ ናቸው፣ ሰዎች ተጠቃሚ ናቸው። ስለ ሞባይላችን ባነሳ ምናልባት እናንተን ትዝብት አላቅም። የ2 ዓመት ኮንትራት ያስፈርሟቸዋል አይደለም? የሞባይል ካምፓኒዎች ልክ ነው አይደለም? የ2 ዓመት ኮንትራት ያስፈርሟቸዋል። የሚገርማችሁ የሰጧችሁ ፎን ወይም ስልክ እድሜውን 2 ዓመት አድርገው ነው የሚሰሩት እና 2 ዓመት ሊሞላው ኮንትራታችሁ ሊያርቅ ትንሽ ሲቀረው ጀምሮ የተለያየ ፕሮሞሽን ይልኩላችኋል። ይሄን ያህሉን ቀንሰን ይሄን ያህል በነፃ ምናምን ቢሏችሁም ባይሏችሁም 2 ዓመት አያልፍም ስልካችሁ። የግድ መሄድ አለባችሁ። የግድ በሄዳችሁ ቁጥር ደግሞ ለሚቀጥለው ሌላ 2 ዓመት ምን ታደርጋላችሁ? እድሜ ልካችሁ እስረኛ ምርኮኛ ሆናችሁ እንድትኖሩ እና የሚሰራው ቴክኖሎጂ 2 ዓመት እንዳያልፍ። እስቲ የመኪናችሁን ስፔር ፓርቶችን ድሮኛ ጣሊያን ጀርመን የሰራው መኪና ከአንዱ መኪና ወጥቶ እዛ እየገባለት ከዛ እዚህ እየገባለት ቼክ ኢንጂን የሚል ላይት የለም፣ ምንም ምልክት አይሰጥም። ትነዱታላችሁ እስኪ በቃው ትነዱ የበቃው ቀን የሆነ ቀን መንገድ ላይ ይገተራል። ከዛ በኋላ ነው ማደስ ጋራጅ ምናምን ተዘ የሚላችሁ። አሁን ግን ልክ 3000 ምናምን ማይል አካባቢ ስትሄዱ ምን ይላል ታው እና በየ3000 ወይም በ3 ወር ወይም በሆነ ያህል ጊዜ የግድ ሄዳችሁ እንደ አማኑኤል ቤተክርስቲያን መሳለም አለባችሁ እነሱን። ካልሆነ መኖር እንዳንችል ሆነን አሁን እየተሰራን ነው።
መኖር እንዳንችል ከነሱ ተለይተን ከነሱ ጥገኝነት ወጥተን መኖር እንዳንችል ልጆቼን ጠየቅኳቸው። መንታ ልጆች አሉን፣ 22 ዓመት የሆናቸው የኮምፒውተር ሳይንስ ተማሪዎች ናቸው። ዋት ኢፍ አልኳቸው። ኮምፒውተር የሚባል እኛ አዳልቶቹ ትልቆቹ ኮምፒውተር ባይኖር ነው ደስ የሚለን አልኳቸው። ባይኖር በቃ እንደ ድሮ ብንኖር ሰላም አልነበረም? በጣም ሰላም። በቃ ውሃ ካለን፣ ምግብ ካለን፣ መብራት ካለን፣ ምንገባበት ቤት ካለን ምንም ሌላ አንፈልግም ነበር እኛ። በጣም ሰላም። ፍሪጃችን በኮምፒውተር ነው የሚሰራው። አሁን ያልኩት መኪና በኮምፒውተር ነው፣ ስቶቡ በኮምፒውተር ነው። ሁሉ ነገር ተወደደም ተጠላ የኮምፒውተር እስረኞች ባሪያ ሆነን ነው ያለ ነው። ቀጥ ያለ ቀን እዚህ ላችኋል አይደለም? ምንድነው እሱ ያለፈው 2000 Y2K ምን አይነት ስጋት! ምናልባት ከሶስተኛው ዓለም ጦርነት የባሰ ስጋት ነው በመላው ዓለም ላይ የወደቀው። ምን ይኮናል? መኖር ይቻላል ወይ? እና ልጆቼን እኛ እኮ የድሮውን ነበር ምን መርጠው ምን ይመስላችኋል? እኛ መኖር አንችልም አሉ። መኖር አንችልም ያለ ኮምፒውተር። እዚህ ሀገር መጥቼ እረኝነት ስጀምር የእረኛ ወግ ነው ብዬ የነበሩትን አባላት በሙሉ ስማቸውን፣ ስልክ ቁጥራቸውን፣ የቤት አድራሻቸውን በሙሉ ጽፌ እንደ አቦጊዳ ሄዮዞ እንደ ኤቢሲዲ በደንብ አድርጌ አጥንቼ መኪና ያለ ችግር እያሽከረከርኩ እያንዳንዱን ቤት ያለ ምንም ችግር ጂፒኤስ የሚባል መጣ። ከጂፒኤስ ወደዚህ የመጡ አባላት ቤት ያለ ጂፒኤስ መሄድ አልችልም አሁን። ቆሜ በመድረክ ላይ በእውነት ለእንትና ለምነግራችሁ ቆሜ በመድረክ ላይ እንትናን አናግሩ ስልክ ቁጥሩ ይሄ ነው እያልኩ በቃሌ ነበር የምናገረው። አሁን ከባለቤቴ ስልክ በስተቀር የልጆቼን ስልክ አላውቅም። የግድ ከፍቼ ማየት አለብኝ። ምን ያህል ሳናቀው በዚህ ፈጣን ለውጥ ውስጥ ቪክቲም እንደሆነን ጥሩ እየመሰለን ኑሮ ያቀለልልን እየመሰለን ያለሱ መኖር እንዳንችል አይን እያለን እውር እግር እያለን አንካሳ አድርጎን እንዳለ ልናስተውል ይገባል። ይሄንን ለመለወጥ አይደለም ይሄን ሁሉ ማወራው፣ መለወጥ የምችልበት አቅምም የለኝም። ግን ጊዜው ምን ያህል ፈጣን ለውጡ በጣም 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 ፈጣን መሆኑን እንደምንም ተንገዳግደን ኮምፒውተር መክፈት እና መዝጋት እንደምንም እየሞከዘ ያለፈው የከረረ ሲመጣ ወደሚያውቁት እንሄዳለን። እና እንደዚህ እየሆነን ነው። በጣም በትልቅ ለውጥ ውስጥ ነው ያለ ነው። ለምንድን ነው ይሄን ያልሰው ያላችሁኝ እንደሆነ ይሄ ቃል በዚህ ውስጥ እንድናስበው ነው። በጣም በፈጣን ለውጥ ላይ ስላለን እናንተ የእግዚአብሔር ሰዎች ባመናችሁት ጌታ ባነበባችሁትና በመጀመሪያው የክርስትና እድሜያችሁ ሰሞን በገባችሁ በተረዳችሁት የወንጌል እውነት ጸንታችሁ ቆሙ። አሜን ነው ወይስ? ጸንታችሁ ቆሙ። ከዘመኑና ከሁኔታው መለወጥ ጋራ የኛም የባህሪ ለውጥ የሚያስገርም ነው። ጠዋት የሆነውን ከሰዓት በኋላ መሆን አንችልም። እሁድ የሆነውን ሰኞ አንደግምም። ቃሎች ይፈርሳሉ፣ ይለዋወጣሉ። አንዳንዱ ቃል ተፈርሞም እንኳን ይለወጣል። የሚለወጠው አንዳንዱ የፊርማው ቀለም ሳይደርቅ ወዲያው ነው። ትዳሮች ይፈርሳሉ፣ ህብረቶች ይወድማሉ፣ ቤተክርስቲያናት ይከፋፈላሉ፣ ጓደኝነት ይቀዘቅዛል። በጣም በሚገርም ለውጥ በማያስፈልጉ ጉዳዮች ሳይቀር በትልቅ ለውጥ ላይ ነው የምንገኘው። ከዚህ የተነሳ እምነታችንም በጌታ ያለንም ነገር የአገልግሎት ትጋታችንም የጸሎት ጉልበታችንም ሁሉም ነገር እየተፈተነ ነው፣ እየደከመ ነው። እና መልእክቴና የጌታ መንፈስ ቅዱስ መልእክት መጽናት ያስፈልጋችኋል። አሜን ነው። መጽናት ያስፈልጋችኋል።